ዙቢሜንዲ የአርሰናል ተጫዋች ለመሆን ከጫፍ ደርሷል። ፋብሪዚዮ ሮማኖ ሁሉም ነገር ያለቀ እንደሆነ መረጃ አውጥቷል። በክረምቱ የመጀመሪያ ፈራሚ እንደሚሆንም ይጠበቃል። አርሰናል በዚህ የውድድር ዓመት በአውሮፓ ቻምፒየንስ ሊግ እስከ ግማሽ ፍጻሜ ድረስ ተጉዟል። በቀጣይ ክረምት ከፍተኛ የሆነ ወጪ አድርጎ ታላላቅ ተጫዋቾችን እንደሚያስፈርም ይጠበቃል። አንደኛው ዙቢሜንዲ ይሆናል ማለት ነው። እንደ ፋብሪዚዮ ሮማኖ መረጃ ታማኝ የመረጃ ምንጭ እንደሆነ ይታወቃል። በርካታ ሌሎች መገናኛ ብዙሃንም ይህንን መረጃ ይዘው ወጥተዋል። በእርግጥ አስቀድሞም ፋብሪዚዮ ዙቢሜንዲን አርሰናል እንደሚያስፈርም ሲገልጽ ነበረ። አሁን ደግሞ የተረጋገጠ ያለውን መረጃ አውጥቷል። 60 ሚሊዮን ዩሮ የተጫዋቹን የመልቀቂያ ሂሳብ አርሰናል ለመክፈል ዝግጁ ነው። ተጫዋቹም ወደ ሰሜን ለንደን ለማምራት ተዘጋጅቷል እና በቀጣይ ዓመት በአርሰናል ቀዩ መለያ ከምንመለከታቸው አዳዲስ ተጫዋቾች መካከል አንደኛው ይህ ስፔናዊ ተጫዋች ይሆናል። ስፔናዊው አማካይን አምና ሊቨርፑል በጥብቅ ሲፈልገው እንደነበረ ይታወቃል። ተጫዋቹ በሊቨርፑል ቤት ውስጥ ያለውን ችግር በተለይ 6 ቁጥር ችግር እንደሚፈታ በአዲሱ አሰልጣኝ አርነ ስሎት ታምኖበት ሊቨርፑል ብዙ ርቀት ተጉዟል። ነገር ግን በመጨረሻ በሪያል ሶሲዳድ ለመቆየት መወሰኑን ተከትሎ ሊያገኙት አልቻሉም። በእርግጥ ያለሱም የእንግሊዝ ፕሪሚየር ሊግ ዋንጫን ሊቨርፑል ማሸነፍ ችሏል። ግን ደግሞ እሱ ቢኖር ብዙ ነገሮችን ይበልጥ ይጨምር እንደነበረ ምናልባት ሌላ ተጨማሪ ዋንጫም የሚያነሱበት እድል ሊኖር ይችላል። በእርግጥ ራቨንበርህ በዚህ የውድድር ዓመት በጣም አስደናቂ ነው። ከሊቨርፑል ግሩም ተጫዋቾች መካከል አንደኛው ነው። በሜክሺፍት ወደዛ ቦታ ሄዶ በጣም ግሩም የውድድር ዓመት አሳልፏል። እሱ ምንም ጥርጥር የለውም። ዙቢሜንዲ ግን በዚህ ቦታ ላይ ስፔሻላይዝድ ያደረገ ስለሆነ ይበልጥ ሊቨርፑልን ተጠቃሚ የማድረግ አቅም ነበረው። ያኔ በሪያል ሶሲዳድ ለመቆየት ወሰነ። 1 ዓመት በስፔን ቆየ። አሁን ወደ ሰሜን ለንደን ለማምራት አርቴታን እሺ ብሏል የሚል መረጃ ነው የወጣው። በጣም ትልቅ ዜና ይመስለኛል። አርሰናል ደጋፊዎች በዚህ የውድድር ዓመት አብዛኛው ነገሩ ጥሩ ቢሆንም ግን በመጨረሻ ተከፍቶ ነው ያጠናቀቁት። ልክ እንዳምና ሁሉ ያለምንም ዋንጫም አጠናቋል አርሰናል እና ቀጣይ ጊዜን ተስፋ ያደርጋሉ። ክረምት ደግሞ በተለይም አጥቂ ጨምሮ የመስመር ግሩም ተጫዋችና አማካይ ስፍራ ላይ አንድ ተጫዋች ይመጣል እየተባለ ስለሆነ የአማካይ ስፍራ ተጫዋቹ ዙቢሜንዲ ይመስላል። ያለቀለት ጉዳይ እንደሆነ ነው የፋብሪዚዮ ሮማኖ መረጃ የሚያሳየው። ዙቢሜንዲን ከሰርጂዮ ቡስኬት ከባርሴሎናው የቀድሞ የስፔን ብሔራዊ ቡድንም አስደናቂ ተጫዋች ዓለም ከተመለከተቻቸው ምርጥ አማካዮች መካከል አንደኛው ከሆነው ከባርሴሎናው የቀድሞ ተጫዋች ቡስኬትስ ጋር ያመሳስሉታል። እንደዚሁም ደግሞ ራሱ ዙቢሜንዲም አራያዬ ነው የሚለው ዣቪ አሎንሶን ነው። ከሱም ጋር እንደዚሁ ያነጻጽሩታል። ብዙ ነገር አርሰናል ከዚህ ተጫዋች ያገኛል። ምንም የሚያጠራጥር ነገር የለውም። ፓርቴን በእርግጥ በኤሚሬትስ ለማቆየት ትልቅ ስራ እየሰራ እንደሆነ እየተነገረ ነው። ንግግሮች አሉ በአርሰናልና በፓርቴ ካምፕ በኩል ተስማምቶ ፓርቴ ውሉን እንደሚያድስ ይጠበቃል። አርሰናል ይህ ተጫዋች ለአርሰናል በጣም የሚያስፈልግ ተጫዋች ነው ያለሱና ከእርሱ ጋር ልዩነት እንዳለ ተመልክተናል። የጉዳት ካልሆነ በስተቀር በጣም አስደናቂ ተጫዋች ስለሆነ ማለት ነው የሱም መቆየት ይጠበቃልና ከዙቢሜንዲ ጋር ሌላ አማራጭ የስኳድ ጥልቀቱንም ከፍ የሚያደርግ እንደሚሆን ይጠበቃል። ዙቢሜንዲ ከግብ ጠባቂ ኳስ ተቀብሎ በምቾት ማስጀመር የሚችል ተጫዋች ነው። አርሰናል ደግሞ እንደዚህ አይነት ቡድን እንደሆነ ይታወቃል። ኳሱን ሲይዝ በተለይም ደግሞ ከግብ ጠባቂው ጀምሮ በደንብ እየገነባ መሄድ የሚፈልግ ነው። በተለይም ደግሞ ጫና የሚፈጥሩ ክለቦች ካሉ አርሰናል ኳስ እንዳይጀምር እንደዚህ አይነት ተጫዋች ያስፈልገዋልና ግብ ጠባቂው ራያ በእግሩ በደንብ መጫወት የሚችል ኳስን ከኋላ ማስጀመር የሚችል እንደዚሁም ደግሞ ኳስም በደንብ መመለስ የሚችል የሾት ስቶፐር ኳሊቲውም አደገኛ ግሩም የሆነ ተጫዋች እንደሆነ ይታወቃልና ከእርሱ ጋር በደንብ የሚግባባ ሌላ አማካይ ተጫዋች ይሆናል ማለት ነው። ከኋላ ማስጀመር ይችላል። እንደዚህ አይነት ተጫዋቾች ደግሞ በጫና ውስጥም መጫወት የሚችሉ መሆን ይኖርባቸዋል። ፕሬስ ሬዚስተንስ መሆን ይኖርባቸዋልና እንደዚህ አይነት አስደናቂ ኳሊቲ ያለው ተጫዋች ነው ዙቢሜንዲ። በጫና ውስጥ መረጋጋትን የሚፈጠር ተጫዋች ነው። የባርሴሎና የቀደሙትም በተለይ ኳስ ተቆጣጥረው የሚጫወቱ ትልልቅ ክለቦች ትልቁ ኳሊቲያቸው እንደ ቡድን በጣም አስደናቂ የተሰራባቸው አስደናቂ ቡድኖች ቢሆኑም በግልም ደግሞ ጫናን መቋቋም የሚችሉ ጫናን ማምለጥ የሚችሉ ተጫዋቾችን ስለሚይዙ እንደ ቡድን በጣም አሪፍ ናቸው። ከዛ ባለፈ ደግሞ በግል ኳሊቲያቸውም ላቅ ያሉ ተጫዋቾች ስላሏቸው በቀላሉ የተጋጣሚን ጫና ሰብረው መውጣት ይችላሉና እንደዚህ አይነት ተጫዋቾች ያስፈልጋሉ። ሰርጂዮ ቡስኬትስ እንደዚህ አይነት ተጫዋች ነው። በቀላሉ ተረጋግቶ የተጋጣሚን ጫና ተቋቁሞ ማለፍ የሚችል ተጫዋች ነው። ዙቢሜንዲም በተመሳሳይ መልኩ ያንን ማድረግ ይችላል። በጫና ውስጥ መረጋጋት፣ ጫናን አልፎ መሄድ የሚችል ነው። በዛ ላይ ደግሞ በጫና ውስጥም ሆኖ ትክክለኛ ውሳኔን መወሰን ያስፈልጋል። በዚህም ከምርጦች አንዱ ነው ዙቢሜንዲ።
ይህም ደግሞ አጠገቡ ያሉ ተጫዋቾች እንዲጎሉ ትልቅ እድል የሚሰጥ ነው። ምክንያቱም እሱ ጫና ውስጥ ገብቶ ኳስ የሚነጠቅ ከሆነ አጠገቡ ጋር ያሉ ተጫዋቾች ከራሳቸው ኃላፊነት ባሻገርም እሱ የሚፈጥራቸውን ስህተቶች ለመቀነስ ይገደዳሉና የራሳቸውን ስራ በልኩ እንዳያደርጉ የሚያደርጋቸው ይሆናል። እሱን የሚያምኑት ከሆነ እሱም ደግሞ በታመነው ልክ ኳሶችን በጥንቃቄ ለቡድን አጋሮቹ ማድረስ የሚችል ከሆነ ያለ ሀሳብ ሌሎች ተጫዋቾች ጎልተው መውጣት ይችላሉ። በተለይም ደግሞ ወደ ተቃራኒ የግብ ክልል ቀረብ ብለው የሚጫወቱ ተጫዋቾች ያለ ሀሳብ እንዲጫወቱ የሚያደርጋቸው ይሆናልና አንደኛው ጥሩ ነገሩ የዙቢሜንዲ ለተጫዋቾች ነጻነት የሚሰጥ ተጫዋች ነው። በሪያል ማድሪድ ቤት ውስጥ ማካሌሌን በተመለከተ የቀድሞ ተጫዋቾች ሲናገሩ ነበር። እሱ በዛ ቦታ ላይ በመሆኑ ከተከላካዮች ፊት በመሆኑ በነጻነት ወደፊት ሄደን እንድንጫወት ያደርገናል ሲሉ እንደነበረ የሚታወስ ነውና አንደኛው ኳሊቲው ነው። በስፔን ብሔራዊ ቡድንም ዴላ ፉዌንቴ የ2024ቱን የአውሮፓ ዋንጫ ያሸነፉ አሰልጣኝ እንደሆኑ ይታወቃል። ሮድሪን የመተካት አቅም ያለው ብለው የሚያምኑበት ተጫዋች ነው። እሱን አስገብተውን በፍጻሜ የ2024 የአውሮፓ ዋንጫ አሸናፊ እንደሆኑ ይታወሳልና በዋንጫው ጨዋታ ላይ ሮድሪን ተክቶ አሪፍ ነበረ። በአሰልጣኙ ታምኖ መታመኑንም በሚገባ የተወጣ ግሩም ተጫዋች እንደሆነ ይታወቃል። በዛ የፍጻሜ ጨዋታ ላይ 5 ጊዜ የአንድ ለአንድ ትግል አድርጎ ከተቃራኒ ቡድን ጋር ሁሉንም ማሸነፍ የቻለ ተጫዋች ነው። 6 ወደ ፋይናል ሰርድ የተላኩ ኳሶችን ማቀበል ችሏል። 3 ጊዜ ፖሴሽን አሸንፏል። ጥሩ ኳሊቲ ያለው ተጫዋች ነው። 2019 ጀምሮ በሪያል ሶሲዳድ እየተጫወተ ይገኛል። ኳስ በእግሩ ላይ በማቆየትም በጣም ምርጥ ነው። እንደዚህ አይነት ኳሊቲ በተለይም ደግሞ ቅድም ላነሳ ነው አንድ ቡድን ጫና ውስጥ ሲገባ በጣም የሚያስፈልግ ኳሊቲ ነውና እንደዚህ አይነት ግሩም ኳሊቲም ያለው ተጫዋች ነው። ትክክለኛ ውሳኔ ለመወሰንም ያስችላል። አንዳንድ ጊዜ ተጫዋቾች ጫና ውስጥ ሲሆኑ ያለ ጊዜው ኳስ ማቀበል አሊያም ደግሞ በዛ ምክንያት በጫና ምክንያት ትክክለኛ ያልሆነ ያልተለካ ኳስ ለተቃራኒ ቡድንም ሊደርስ የሚችል ኳስ ስለሚለቁ ወይም ስለሚሰጡ እንደዚህ አይነት ተጫዋቾች ያስፈልጋሉ። መረጋጋት የሚችሉ በእግራቸው ሲያስፈልግ ለሰከንዶች ለደቂቃዎች ኳስን ይዘው መቆየት የሚችሉ ለሰከንዶች ለዘለግላሉ ሰከንዶች ኳስን ይዘው መቆየት የሚችሉ ተጫዋቾች ያስፈልጋሉ። ይሄ በጣም ትልቅ ኳሊቲ ነውና አማካይ ስፍራ ላይ ደግሞ በተለይ የመጨረሻ ውሳኔ በጣም አስፈላጊ ስለሆነ ወሳኝም ስለሆነ ያንን ለማድረግ ኳስን ይዞ ተረጋግቶ መቆየት ያስፈልጋል። እንደዚህ አይነት ኳሊቲ ያለው ተጫዋች ነው። ወደፊት የሚደረጉ የተመጠኑ ፓሶችም አሉት። አንድ ተጫዋች በተለይ አማካይ ክፍል ላይ ኳሱን ይዞ ተረጋግቶ ከቆየ ወደፊት የሚላኩት ኳሶቹ ወደ ተቃራኒ የግብ ክልል እየቀረቡ ስለሆነ የተመጠኑና ልከኛ ከሆኑ ደግሞ አንድ ደረጃ የቡድኑን ማጥቃት ያግዛሉ ማለት ነው። እንደዚህ አይነት ፓሶች በጣም ወሳኝ ናቸው። የፓስ ልኬቱ በጣም ጥሩ ነው። እሱ ለስህተት ብዙም ቦታ የሌለው ስለሆነ ላይን ብሬኪንግ ፓሶችም አሉት። በተለይም ደግሞ ተከላካዮችን ቆርጦ የሚላኩ አማካይ ስፍራ ላይ ያሉ ተጫዋቾችን ቆርጦ የሚላኩ ኳሶች በጣም የሚያስፈልጉ ናቸው። በተከላካይና በአማካይ ስፍራ ላይ ያለውን መስበር የሚችሉ ተጫዋቾች ያስፈልጋሉ። እንደዚሁም የአማካይ ስፍራውን አንድ መስመር የተከላካይ ስፍራውን አንድ መስመር ካደረግን በእነዚህ መስመሮች መካከል ያለን ስፔስ በመጠቀም ወደፊትም ሲሄድ ጥሩ ነው። ያንን ስፔስ አልፎ ለአጥቂዎች የሚደርሱ ኳሶችንም በመላክ በጣም አሪፍ ተጫዋች ነው። አግሬሲቭ አይደለም ግን በደንብ ኳስን ከተቃራኒ መቀበል የሚችል ነው። የቀድሞ አሰልጣኙ ዣቪ አሎንሶ በሶሲዳድ ቢ አሰልጥኖት ስለነበረ ማለት ነው በዋናው ቡድን አላሰለጠነውም። ሁሉም አሰልጣኝ የሚፈልገው ተጫዋች ነው በሚል ነው ምስክርነቱን የሰጠው። ኳስ ከማግኘቱ በፊት ቀጣይ ምን ማድረግ እንዳለበት የሚያውቅ ይለዋል። በተለይም ደግሞ ለአማካይ ስፍራ ተጫዋች እጅግ በጣም ወሳኝ የሚባል ክህሎት ነው። ይሄ ብቃት ነው የሚዳብር መጀመሪያም ለተጫዋች የሚያስፈልግ በተለይ አማካይ ስፍራ ላይ በጣም አሪፍ ነው። ብዙዎች እንደውም ላቅ ያሉ አማካዮችን ከማንኛውም አማካይ ጥሩ እንኳን ቢሆን አማካይ የሚለየው ቀጣይ ምን ማድረግ እንዳለባቸው አስቀድመው የሚያውቁ መሆናቸው ነው በሚል ይገልጻሉ። ኳስ ከመቀበላቸው በፊት ቀጣይ ምን ማድረግ እንዳለባቸው ያውቃሉ። ስለዚህ ኳሱን ከመቀበላቸው በፊት ሁሉንም የሜዳ ክፍል በደንብ መመልከት የሚችሉ ናቸው። በዚህ ፍራንክ ላምፓርድ ሻቢን በባርሴሎና ቤት ውስጥ ሻቢ ሄርናንዴዝ፣ ኢኒየስታን የመሳሰሉ ዚነዲን ዚዳን ትልልቆቹ የዓለማችን አማካዮች በየትኛው ቦታ ላይ የሚጫወቱ አማካዮች ማለት ነው በሚናቸው የተለያዩ ቢሆንም
መሀል ሜዳ ላይ የሚጫወቱ ተጫዋቾች ለአጥቂዎችም ቀረብ ቢሉ ለተከላካዮችም ቀረብ ቢሉ ኳሱን ከመቀበላቸው በፊት ቀጣይ ምን ማድረግ እንዳለባቸው አማራጮችን መመልከት የሚችሉ ተጫዋቾች መሆን ይኖርባቸዋል እና የዙቢሜንዲ አንደኛው ኳሊቲ ይሄ ነው። ኳሱን ከተቀበለ በኋላ ወዴት ኳሱን ይዞ መሄድ እንዳለበት የሚሮጥ ከሆነ የሚገፋ ከሆነ ድሪብል እያደረገ መሄድ ካለበት ያንን በሚገባ ያውቃል። ፓስም ማድረግ ካለበት መጀመሪያ ስካን አድርጎ ተጫዋቾች ያሉበትን የቡድን አጋሮቹ ያሉበትን ቦታ በደንብ ተመልክቶ ነው። የተቃራኒ ቡድን ተጫዋችም ከሆነ ጫና ሊፈጥርበት ከሆነ አስቀድሞ እንዴት ማለፍ እንዳለበት የሚያውቅ ተጫዋች ነውና ትልቅ ኳሊቲ ነው። ሌሎችም በጣም ጥሩ የሚባሉ ኳሊቲዎች አሉት። ግን ደግሞ በሱ ቦታ ላይ እንደሚጫወት ከተከላካይ ፊት እንደሚጫወት አማካይ ተጫዋች እነዚህ በጣም አስፈላጊ ብቃቶች አስፈላጊ ስለሆኑ ነው እነዚህ ያነሳውት። አጠቃላይ ቡድኑንም ማጠናከር ይችላል። ፓርቲ የሚቆይ ከሆነ ሌላ ግሩም አማራጭ ነው የሚሆነው። አርሰናል ዘንድሮ በጉዳት እንዴት እንደተቸገረ ተመልክታችኋልና ያንን በማሳደግ ረገድ ትልቅ አቅም ይፈጥራል። ከዚህም ባለፈ የአርሰናል ደጋፊዎች የሚፈልጉት አንድ ትልቅ አጥቂ ይመጣል ተብሎ ነው። በዙቢሜንዲ ተጀምሯል። ሌሎችም ተጫዋቾች እንደሚፈርሙ ይጠበቃል።